ዛሬ ትልቁ ጠላት ታሰረ ማለት ነው። እና በጣም ብዙ የተፈጠሩ ነገሮች አሉ። ሀይሚና ብሩኬ በጆ ቤት ቀርበዋል። እንዲሁም ደግሞ ላይቭ ላይ ናቸው። የላይቡ ነገር ማተውት እንደ ጅዋጅዌ አንጀዋጀውት እኮ እንዴ! ዳንስ ብሎ ዝም አቤት ዳንስ እንትና ሲደንስማ ሞትኩኝ እኮ። ውኒጥ እኮ አረገው ወደፊት ወደኋላ እንትና ማለት ነው ጆ ሀይሚና ብሩኬ ከላይ ሆነው ብሩኬ እንዲህ ይላል በእጁ ማለት ምን ነው? ተነስታችሁ ያላነጠነጣችሁ ቅመምዬና ብሩኬ ምን አስባችሁ ነው? አብራችሁ ነጠነጣቱንም እንድንስ እኔ ጆ ሲደንስ በሳቅ ነው የሞትኩት። ወይኔ ግዴ ፈላ እና ያው በአስታራቂ ቤት መጥተዋል። ዛሬ ግን ያው ስለነሱ በአስታራቂ ስለመጡት አይደለም ማወራው፣ ነገ ሰራለሁ በዛ ቪዲዮ ማለት ነው። እና አሁን የመጣው ትልቁ አንገብጋቢውና ዋናው አሳሳቢው ጉዳይ ይሄን የመሰለ ደስታ ልታፈርስ እንደ ቀንድ ቆማለች ነው የምላችሁ። ወይዘሮ እዩ ወይዘሪት ነው ወይስ ወይዘሮ ነው? አግብታለች አላገባችም? ከማን ያረገዘችው ፈጣሪ የወቀው። ብቻ ግን አላገባችም ነው እኮ አሁን ወለደች። የወለደ ሰው ወይዘሮ ነው የሚባለው። ቤተሰብ እንዴት ናችሁልኝ? ግን ደህና ናችሁ ውዶቼ? ውዴ ጨረቃ ፋሚሊዎች ዛሬ ማለት ነው ቢኒን በቃ እዛ ላይ ሰቅላችሁታል። ጀግና 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 እያላችሁት ነው። እና ምክንያቱም አስሮ ከአንድ ክላስ አስቀመጠልና እኔም እንደ እውነት ለመናገር እስከ ዛሬ ቢኒዬ የእኔ ጌታ አትሽለጥለጥብኝ፣ ወንድ ልጅ ቆፍጠን ሲል ነው ደስ የሚል እያልኳል ነበር። ዛሬ ግን እኔ ያ ነገር ቀርቷል። በቃ ይቅር በለኝ። በጣም ጀግና ነህ፣ ጀግና ነህ፣ እውነት ጀግና ነህ። እንደዚህ አይነትን የታቀደለትን ሴራ መበታተን ማለት እኔ አንተን ጀግና ያላልኩኝማ እኔ ሞቻለሁ። ጀግና ነህ እውነት ለመናገር ማለት ነው። ተባረክ። በጣም ጥሩ ስራ ነው የሰራኸው። ምክንያቱም ትናንት ሀይሚ ተደስታ ዛሬ በእሷ ቤት ልታደፈርሳት ነበር የፈለገችው። ነገር ግን እንግዲህ ቢኒ አስሮ ይዟታል ማለት ነው። እንግዲህ ቢኒዬ ፍቅረኛ ከተሳደብኩብህ ይቅርታ፣ እንግዲህ የስራው ነገር ነው። ምን ላርግ ብለህ ነው? እኔ እሷን ስናገር የሆነ ያለ ማንጓጠጥ አልችልም። የምታረገው ነገር ያናደኛል። እኔ ምን ላርግ? የምሬን እኮ ነው። እና እንግዲህ ከአንድ ክላስ ዘግቶ አስቀምጣት ማለት ነው። ቤተሰብ አይታችኋል እንግዲህ፣ እናንተም ተደስታችኋል። አረ የደስታ ያለ ላይ እስከታች ጀግና ነው የሚለው። በቃ ጀግና አይገልጸውም። ዛሬማ ቢኒ ማለት ነው ቡታጅራን ሙሉ ሩጦ ተሽከርክሮ አሁን ደክሞ ተኝቷል። ወይኔ ድሌ እኔ በሳቅ ለሞትናና እና ውድ ቤተሰቦቼ እንግዲህ ቀልድ ነው። እኔ ማለት በቃ እንደዚህ ስስቅ ምናምን ግን እንዳይደብራችሁ ምን ላድርግ። አንዳንዴ ፈታ ማለት ጥሩ ነው እና ውዶችዬ፣ ፈታ እያለን ካልተናደድን ጥቅም አናገኝም። ሁሌ በአንድ አይነት ብቻ በምናደድ ብቻ ከሆነ እድሜያችን ያጥራል እና ማለት ነው። ቤተሰቦቼ አሁን ቀልዱን ላቁመውና ወደ ቁም ነገሩ ማለት ነው። እዩ አዲስ አበባ ልትመጣ ነበረ። እንግዲህ ሀይሚ በቀደም ነበረ ልደቷን ያከበረችው ማለት ነው። ነገር ግን እዩ አሁን ምንድን ነው ያንጨረጨራት ካላችሁኝ፣ ቅመሟ እንደምታዩት እንግዲህ ይሄ ሸበላ የሆነ ባሏ ብሩክ አለማየሁ ማለት ነው። ሁሌ ቅመሜን እያስደሰታት ነው ያለ። አፈቀርኩሽ ካላት ጀምሮ ከዛም በፊት ምንም አስከፍቷት አያውቅም። በእዩ ምክንያት ተጣሉ፣ ተጋጩ። በጣም ምርጥ ልጅ ነው እና እየተንከባከባት ታያለች። አሁን በጣም እንዲህ ሊያጦዛትና ሊያስነቅላት የቻለው ደርሶ አዲስ አበባ ሊያስመጣት የቻለው ምክንያት ግን ቤተሰቦች ምን እንደሆን ታውቃላችሁ? ዳይመንዱ እኮ ነው። ዳይመንዱ ለቅመምዬ እንግዲህ ብሩኬ ምን የመሰለ ዳይመንድ ከአንገቷ ላይ ጠለቅ አረገው፣ ጆሮ ላይ አንጠለጠለው። ጆሮ ጌጡ የአንገት ሀብሉን ስታይ እች ሰው ነቀለች ማለት ነው። ነቀለች በቃ። እና ምንድን ነው እዩ ቅናቷ፣ ያው ብዙ ጊዜ ለሀይሚዬ እንደዚህ ሲደረግላት በመካከል በቃ ሉጥ ብላ ነው የምትመጣው እዩ ማለት ነው ስለምትቀና። እኔ ግን ማግኘት በማይችሉት ሰው ላይ መቅናቱ ተገቢ ነው ወይ? ትርጉም የሚሰጣት ነገር ምንድን ነው ለእዩ ማለት ነው? ለምንድን ነው በሀይሚና በብሩኬ የምትቀኙ? ብሩኬ ያንቺ አይደለም፣ ወደድሽም ጠላሽም ያንቺ ሊሆንም አይችልም አይደለምም፣ እስከ ወዲያኛውም ሊሆን አይችልም።
ምክንያቱም የሀይሚ ንጉስ ነው፣ ሀይሚን ነው የሚያገባ፣ ከሀይሚ ነው የሚወልደው። እኔ ቶሎ ቶሎ ሀይሚዬን አግብቼ ቅመሜን አግብቼ ልጅ ወልጄ ለእሙሽ ማሳየት አለብኝ፣ ቶሎ መጣደፍ አለብኝ እያል ነው እንግዲህ ለእሙሽ ልጅ ወልዶ ሊሰጣት ነው። ይህ ሁሉ እየሰማሽ አንቺ ተስፋ ማስቆርጭበት ምክንያትሽ ምንድን ነው? ቆይ አሁን ማለት ነው ቤተሰቦች እናንተ ስለዘጋት ከክላሱ ደስ ብሏችኋል፣ እኔም ደስ ብሎኛል ዛሬ ሀሳቧን ስላጨናገፈባት እውነት። ነገር ግን ይሄ ነገር መቋጫ ካልተበጀለት ነገም ዛሬም መታ ሰላማቸውን መደፍረሷ በጭራሽ የማይቀር ነገር ነው። ታደፈረሳቸዋለች። አዲስ አበባ ከመጣች ሰተት ብላ ከቤታቸው እንደምትሄድ በእርግጠኝነት ነው የምነግራችሁ። ምክንያቱም ልጅቷ በጣም ደፋር ስለሆነች ማለት ነው። እና ወይ እንደው እኔ ሀይሚና ብሩኬ ወይ መላ ባገኙለት አላቅም። እግዚአብሔርን በመካከላቸው ገብታ ይሄን የመሰለ ደስታ እንዳታደፈርስ እያልኩኝ አቤት እንዴት እንደምፈራ ልክ እናንተን እንደምትፈሩት ማለት ነው። በጣም ነው የሚያስጨንቃችሁ አውቃለሁ ይሄ ነገር እና እኔ ራሴ በቃ አንደኛዋ ተጨናቂ ነኝ ከእናንተ ጋር ማለት ነው። ምክንያቱም ልጅቷ አያይዞ አላማረኝም። በጣም የሰውን ሰላም ለማደፍረስ ምናለች የሰውን ደስታ ልታደፈረሽ ነው ሲላት የኔስ ደስታ አለች ማለት ነው። እኔ እኮ የሆነ ብሩኬ አስገድዶ አርግዥልኝ ያላት አትመስልም እንዴ ደረቷን ሞልታ ስታወራ ማለት ነው። ሲቀጥል ደግሞ ሌላኛው በጣም የምታናድደኝ ፓርት ምን እንደሆነ ታውቃላችሁ? ጉዳዩ ከብሩኬ ሆኖ ሳለ ሀይሚን አስሬ የምጠራት ለምንድን ነው? ሲቀጥል ደግሞ ያንቺ ፍላጎትን ባላቅም ምናምን እያልሽ የምትቀባጥሪው ምን አገባሽ እዩ ማለት ነው። ሀይሚ ምንም ትወስን ምንም ታድርግ አንቺ ምን ጥልቅ አድርጎሽ ነው ስለ ሀይሚ የምታወሪው? የሚመለከትሽ ነገር የለም፣ አያገባሽም። በቃ ሀይሚ አትበይ አስሬ ማለት ነው። እንዴ ሀይሚ ምን እግርሽን ከፍተሽ ስጭ ብላሻለች? እንዲሄን ያክል ምንድን ነው ሙጫ ሆንሽባት እኮ ከልጅቷ ላይ። ደግነቱ ያው እኛ ነው እንጂ ስላንቺ የምንቃጠለው ሀይሚ እኮ ቼክ አታደርግሽም። የእውነት እኛ እኮ ራሱ መናደዳችን ስህተት ነው። ቤተሰብ የምር ስህተት ነው። ምክንያቱም እቺ ልጅ ዝም ብላ ቀላማጅ የሆነች ናት። አስሬ በቃ በአንድ ቪዲዮ 30 አማርኛ የምታወራ ሴት ናት እዩ ማለት ነው። እና እንግዲህ ዛሬ በጣም ተበሳጭታለች። ቢኒንም አንከላፍተዋለች። ዛሬ በቃ አንተ የመጨረሻ የኔ ጠላት ነው ብለዋለች ማለት ነው። ጠላትሽ ሳይሆን ወዳጅሽ ነው። እስከ ልጅሽ ልቀበልሽ፣ የቢኒም ባይሆን የማንም ይሆን ልጁ እስከ ልጅሽ ልቀበልሽ፣ ከኔ ጋር ነው መሆን ያለብሽ እያለሽ አንቺ አሻፈረኝ ብለሽ የሰውን ፍቅረኛ የሰውን ባል ነው የምትመኘው እንዴ? ላማለኝ በሰማይ ወተቷንም አላይ። እንደዛ ነው እየጠበቅሽ የምትኖሪው ማለት ነው። በተስፋ የሚኖሩ ያልቃሉ ብሎሻል ብሩክ አለማየሁ። እና ይሄን ነገር ላንቺ ነው ያለልሽ። ለማንኛውም በደንብ ልታዳምጪ ይገባልና ግን ሆነም ቀረም በጋሽዬም ሄደች በማንም ሄደች ይሄ ነገር እልባት ካላገኘለት እንደዚህ እሷ በመጣች ቁጥር ተመልካቾቻቸውም እየተበጠበጡ ከነሱ ላይም ድንገት ሄዳ ምን እንደምትፈጥር አይታወቅም። ልጅቷ እርጉም ነገር ነች። የምሬን አርፋ አትቀመጥም። እና ብቻ ዛሬ አስቀርቷታል ማለት ነው። እኔ መታ ምን ልትል እንደሆነ አላውቅም። መጀመሪያ ያዙኝ ልቀቁኛለች። ቡታጅራ ድረስ መጥቶ በክብር ነይና እርግዴ እኔ ሲልሽ አሻፈረኝ ብለሽ ተደበቅሽበት አይደለ? አሁን ደግሞ በተራው ያንከራትሽ። እኔ ችግር የለብኝም ብትንከራትች። መጀመሪያ ለምን አንቺ ያዙኝ ልቀቁኝ ትያለሽ ሲጀመር። ሲቀጥል ደግሞ አስሬ ከጋሽ ይሄዳለሁ ከሀፍትሽ ይሄዳለሁ ትላለች፣ ከእሙሽ ይሄዳለሁ ትላለች። በቃ የጨለለ ወሬ ነው የምታወሪው። እውነት እኔ እንጃ፣ ጭንቅላትሽ ልክ አይመስለኝም። እዩ የሆነ የለቀቀ ብሎናል እንዴ አልገባኝም። እና ማለት ነው እስፔሻሊ ግን ሀይሚን ለቀቅ ብታረጊያት እንደ ሀሳብ በጣም ደስ ይለኛል። ሁሌ በመጣሽ ቁጥር እኝኝኝኝኝ ሀይሚ አትበይ ዝም ብለሽ ማለት ነው እንዴ። አሁን እሷ አባባሏ እኮ ሀይሚ ልጅቷ የብሩኬ ከሆነች ከዛ ደግሞ አንቺ ምንድን ነው የምታስቢው ማለት ትቀበያታለሽ አትቀበያትም እኮ ነው። ይሄ እኮ ነው የሚያናድደኝ። ምን አገባሽ? ምን አግብቷት እንደዚህ ትላለች ማለት ነው። የሰውን ውሳኔ ለሰው አተውለትም። ምንም ባልተረጋገጠ ነገር ላይ ዝም ብላ ከሰው ላይ ሌላ ነገር ለመዝራት የምጥረው ነገር ወይኔ ሲደብር እኮ እግዚአብሔርን ነው የምላሽ። በጣም ነው በቃ ልጅቷ በጣም መሰሪ ኃይለኛ ነች። እና ራሷ ኃይለኛ ሆና እያለች እኔ እንደዚህ ያላችሁኝ እያለ ደግሞ የምትለፈልፈው ነገር